የመካከለኛው ምስራቅ እሳት በየደቂቃው እየተንበለበለ በቀጠለበት በዚህ የውጥረት ሰዓትም የእሳቱ ወላፈን ከቀጠናው አልፎ ሀገራችን ኢትዮጵያንም ከነካ ውሎ ሰነባብቷል። 27ኛ ቀኑ ላይ የሚገኘው የኢራን ጦርነት የነዳጅ እጥረትን ከማስከተሉ ባለፈ የባህር ላይ ኢንሹራንስ፣ የኮንቴነርና የትራንስፖርት ወጪዎችን ማናሩ በቀጣይ የሚኖረው ከባድ ኢኮኖሚ ተጽዕኖ በቀላሉ የሚታይ አይደለም። ጦርነቱ በኢትዮጵያ ከነዳጅ አንስቶ በሌሎች መሰረታዊ ሸቀጦች ዋጋ ላይ ጭማሪ በመፍጠር የእያንዳንዱ ዜጋ ኪስና ኑሮ እየነካም ቀጥሏል። አሁን ደግሞ ወደ ባሕረ ሰላጤው ያቀኑት በሺዎች የሚቆጠሩ የአሜሪካ አየር ወለድ አባላት የኢራንን ወሳኝ ነዳጅ ስፍራ ካርግ ደሴትን የሚቆጣጠሩ ከሆነ ኢራን የባብኤል መንደብ ሰርጥ እንደምትዘጋ ከዛተች በኋላ የኢትዮጵያ እስከ 95 በመቶ የገቢና ውጭ ንግድ የደም ስር እንደሆነ የሚነገርለት የባብኤል መንደብ ሰርጥ ከመቼውም ጊዜ በላይ ስጋት እንዳያዣብበት አድርጓል። ምንም እንኳን በኢራን የሚደገፈው ሁቲ እስካሁን በቀይ ባህር መተላለፊያ ላይ ጥቃቶችን ባይሰነዝርም በጦርነቱም በባባስ ቡድኑ በቀጣይ በዚሁ ሰርጥ የሚተኩሳቸው የረጅም ርቀት ድሮኖችና ሚሳይሎችም የኢትዮጵያን የውጭ ንግድ ምርቶችን የያዙ መርከቦች ከወደብ እንዳይወጡ ሊያግዱ እንደሚችሉ ይጠበቃል። መላው ዓለምም የኢራንና የአሜሪካን እስራኤል ጦርነት በፖለቲካዊና ኢኮኖሚ መነጽር ሲመለከት እንደ ኢትዮጵያ የባህር በር የሌላቸውና በገቢ ንግድ ላይ በእጅጉ ጥገኛ በሆኑ ሀገራት ግን ጦርነቱ የህልውና ጥያቄ መሆኑ አይቀሬ ነው። ጦርነቱም በአሁኑ ወቅት በዲፕሎማሲ መንገድ በስምምነት ከመቋጨት ይልቅ ወደ ተባባሰ ሁኔታ እያመራና በዚሁ ፊልሚያ የሚቀጥል መሆኑን የሚጠቁሙ መረጃዎች እየተበራከቱ ነው። መካከለኛው ምስራቅ በሁለት የተለያዩ ግንባሮች ላይ በከፍተኛ ወታደራዊ ፖለቲካ ውጥረት ውስጥ ባለበት በአሁኑ ወቅትም የአሜሪካው ፕሬዚዳንት ዶናልድ ትራምፕ አስተዳደር ከኢራን ጋር የሰላም ስምምነት ካልተደረሰ የሲኦልን በር እንከፍታለን ሲል ጠንካራ ማስጠንቀቂያን አስተላልፏል። በዋሽንግተን በኩል የዋይት ሀውስ ቃል አቀባይ ካሮሊን ሌቪት በአሜሪካና በኢራን መካከል ድርድሮች በመካሄድ ላይ መሆናቸውን አረጋግጠዋል። ሆኖም ቃል አቀባይዋ የሰላም ስምምነት ላይ መድረስ ካልተቻለ ፕሬዚዳንት ትራምፕ ከባድ እርምጃ እንደሚወስዱ ነው ያስጠነቀቁት። ከዚህ ቀደም ኢራን መንግስታዊ መገናኛ ብዙሃን የሆነው ፕሬስ ቲቪ እንደዘገበው የትራምፕ አስተዳደር በአንድ አደራዳሪ በኩል ለሰላም ድርድር መነሻ እንዲሆኑ የላካቸውን ነጥቦች ቴህራን ውድቅ ማድረጓን ገልጾ ነበር። የኢራን ባለሥልጣናት የትራምፕን አስተዳደር ከራሳችሁ ጋር እየተደራደራችሁ ነው ሲል ቢያፌዝም ለድርድር የቀረቡትን ሀሳቦች በመገምገም ላይ እንደነበረም ተጠቁሞ ነበር። በኢራንና በእስራኤል መካከል የሚሳኤል ልውውጡ እንደቀጠለ ሲሆን የዓለም ወሳኝ የነዳጅ ንግድ መስመር የሆነው የሆርሙዝ የባህር ወሽመጥም ዝግ ሆኖ ይገኛል። ምንም እንኳን ገበያው በትራምፕ የድርድር ተስፋ ላይ በጎ ምላሽ የሰጠ ቢመስልም በጦርነቱ ዙሪያ በሚወጡት ተጻራሪ መረጃዎች ምክንያት የነዳጅ ዋጋ እንደገና በማሻቀብ ላይ ሲሆን የአክሲዮን ገበያውም የተረጋጋ አለመሆኑን መረጃዎች ያመለክታሉ። ይህ በእንዲህ እንዳለ በሌላኛው የጦር ግንባር ደግሞ የእስራኤል ጦር በሊባኖስ ላይ ጥቃቱን አጠናክሮ በቀጠልበት ወቅትም የኢራን ደጋፊ የሆኑ ሂዝቦላ ማንኛውንም የተኩስ አቁም ድርድር እጅ መስጠት ነው ሲል እንደማይቀበሉ አስታውቋል። የሂዝቦላ ምክትል መሪ ናኢም ቃሲምም እስራኤል ጥቃት እየሰነዘረች ባለችበት ሁኔታ ወደ ድርድር መግባት እጅ ከመስጠት ለይቶ እንደማይታይ በመግለጽ የሰላም ጥሪዎችን ሙሉ በሙሉ ውድቅ አድርጓል። ይህ መግለጫ የወጣውም ሂዝቦላ በእስራኤል ጥቃቶችን በከፈተበትና የእስራኤል ጦርም በበኩሉ በሊባኖስ ግዛት ውስጥ የደህንነት ቀጠና እያሰፋ ነው ባለበት ወቅት ነው። ግጭቱን ለማስቆም በሚደረገው ጥረት የሊባኖሱ ፕሬዚዳንት ከዚህ በፊት ታይቶ በማይታወቅ መልኩ ከእስራኤል ጋር ቀጥተኛ ድርድር እንዲደረግ ጥሪ ቢያቀርቡም እስራኤል እስካሁን ለሀሳቡ በጎ ምላሽ አልሰጠችም። ታዲያ ጦርነቱ በዚሁ ተባብሶ የሚቀጥል ከሆነ በዓለም የንግድ ሁኔታና የሰዎች ዕለት ተዕለት እንቅስቃሴ ላይ የሚፈጥረው ጫና እጅግ ከፍተኛ እንደሚሆን የዓለም መሪዎችና ተቋማት እያሳሰቡ ቀጥሏል። ጦርነቱ ዛሬ 27ኛ ቀኑን ይዟል። 3 ሳምንታትና 6 ቀናት። በዚህ ጊዜ ውስጥ የመካከለኛው ምስራቅ ሰማይ በሚሳኤል ጭስ አጉሯል። ከተሞች በፍርስራሽ ተውጠዋል። የዓለም የፖለቲካና ኢኮኖሚ ምህዳር ደግሞ ከዚህ በፊት አይቶት በሚያውቀው ማዕበል እየተናወጠ ነው። በጦርነቱ 27ኛ ቀን ዓለም ትንፋሿን ውጣ በሁለት የተለያዩ አቅጣጫዎች የሚመጡትን ተቃራኒ መልእክቶች ለማድመጥ እየሞከረች ነው። በአንድ በኩል ከዝግ በሮች በስተጀርባ የሚንሾኳሸከው የሰላም ተስፋ፣ በሌላ በኩል ደግሞ በጦር ግንባሮች ላይ የሚጮኸው የመድፍና የሮኬት ድምፅ። የዕለቱ ትልቁ ዜና የመጣው ደግሞ ከዋሽንግተን ነው። የዋይት ሀውስ ቃል አቀባይ ካሮሊን ሌቪት በዓለም ዙሪያ ያሉ የፖለቲካ ተንታኞችን ያስደነገጠና ያስፈራ መግለጫን ሰጥተዋል። ቃል አቀባይ በአሜሪካና በኢራን መካከል የሚካሄዱ ድርድሮች እንዳሉ ካረጋገጡ በኋላ ፕሬዚዳንት ዶናልድ ትራምፕ የትዕግስት ጽዋቸው እየሞላ መሆኑን የሚያሳይ ከባድ ማስጠንቀቂያን አስተላልፏል። የሰላም ስምምነት ላይ መድረስ ካልተቻለ አሉ ቃል አቀባይ ፕሬዚዳንት ትራምፕ ሲኦልን ይለቁባቸዋል። ይህ አገላለጽም አንሊሼል በዲፕሎማሲው ዓለም ውስጥ እጅግ ያልተለመደና ቀጥተኛ የጦርነት ዛቻ ነው። ይህ ዛቻ የወጣው የትራምፕ አስተዳደር በአንድ ሶስተኛ ወገን አደራዳሪ በኩል ለሰላም ድርድር መነሻ እንዲሆኑ የላካቸውን ነጥቦች ኢራን ውድቅ ማድረጓን ተከትሎ ነው። የኢራን መንግስት የመገናኛ ብዙሃን ቴህራን እነዚህ ነጥቦች እንደማትቀበላቸው ከዘገቡ በኋላ የኢራን ባለስልጣናትም የአሜሪካን መንግስት ከራሳችሁ ጋር እየተደራደራችሁ ነው ሲል አፊዘውበት ነበር። ምንም እንኳን ኢራን ለድርድር የቀረቡትን ሀሳቦች በመገምገም ላይ እንደሆነች ብትገልጽም የትራምፕ አስተዳደር ይህንን እንደ ጊዜ ማጥፊያ ስልት የቆጠረው ይመስላል።
ይህ የቃላት ጦርነትና የዲፕሎማሲ ቁማር በቀጥታ የዓለምን ኢኮኖሚ የደም ስር በሆነው በሆርሙዝ የባህር ወሽመጥ ላይ የራሱን ጥላ አጥልቶበታል። የባህር መስመሩ ዝግ ከሆነ ሳምንታት አልፏል። የዓለም የነዳጅ አቅርቦት ክፉኛ ተናግቷል። የትራምፕ የድርድር ተስፋ ለጊዜው ገበያውን ቢያረጋጋውም የሐሙስ ዕለት የነዳጅ ዋጋ በድጋሚ በማሻቀብ ላይ ነበር። የአክሲዮን ገበያውም ምንም አይነት መረጋጋት ለማሳየት አልቻለም። የዓለም ባለሀብቶችም በጦርነቱ ዙሪያ በሚወጡት ተቃራኒ መረጃዎች ግራ በመጋባት የትኛውን አቅጣጫ መከተል እንዳለባቸው ግራ ገብቷቸዋል። በዓለም ገበያ ላይ በተፈጠረው መዋዠቅ መሃልም ፕሬዚዳንት ትራምፕ ከኢራን ጋር ድርድር መጀመሩን ከማስታወቃቸው ጥቂት ቀደም ብሎ በነዳጅ ግብይት ላይ ያልተለመደ እንቅስቃሴ መታየቱ የውስጥ መረጃን በመጠቀም የተፈጸመ ህገወጥ የንግድ ልውውጥ ሊኖር ይችላል የሚል ከባድ ስጋትን አስነስቷል። ከፍተኛ ፖለቲካና ኢኮኖሚክስ በዋሽንግተንና በኒውዮርክ መካከል ሲካሄድም በሊባኖስ ደቡባዊ ክፍልና በእስራኤል ሰሜናዊ ድንበር ላይ ግን የጦርነቱ እውነታ በእሳትና በብረት ይገለጻል። እዚያ የድርድር ሽክሹክታ አይሰማም። የሚሰማው የሮኬት ፊሽካና የፍንዳታ ድምፅ ብቻ ነው። የኢራን የቅርብ አጋር የሆነው ሂዝቦላ ማንኛውንም የተኩስ አቁም ድርድር እንደማይቀበል በምክትል መሪው በናኢም ቃሲም በኩል አስታውቋል። ቃሲም በሰጡት መግለጫም የእስራኤል ጠላት ጥቃት እየፈጸመ ባለበት ሁኔታ ድርድር ሲቀርብ ይህ እጅ እንዲሰጡ የሚገፋፋ ጫና ነው ማለት የቡድናቸው አቋም የሚያጎላጉል መሆኑን አስረግጠው ተናግሯል። ይህ መግለጫ የመጣው ግጭቱን ለማስቆም የሚደረገው ጥረት የሊባኖስ ፕሬዚዳንት ከዚህ በፊት ታይቶ በማይታወቅ መልኩ ከእስራኤል ጋር ቀጥተኛ ድርድር እንዲደረግ ጥሪ ባቀረቡበት ወቅት ነው። ሂዝቦላ ግን ይህንን ሀሳብ ሙሉ በሙሉ ውድቅ አድርጎታል። በሌላ በኩል እስራኤል በሊባኖስ ላይ የምትሰነዝረውን ጥቃት ከመቼውም ጊዜ በላይ አጠናክራለች። የእስራኤል የምድር ጦር ወደ ሊባኖስ ግዛት ዘልቆ በመግባት ከድንበሩ 20 ማይል አሊያም 32 ኪሎ ሜትር ርቀት ላይ እስከሚገኘው የላታኒ ወንዝ ድረስ ያለውን ሰፊ ቦታ ለመቆጣጠር እየተንቀሳቀሰ ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁም ይህን ወረራ የደህንነት ቀጠና መፍጠር ሲሉ ገልጸውታል። ኔታንያሁ በቪዲዮ ባስተላለፉት መልእክትም እኛ በቀላሉ በእስራኤል ላይ ሊሰነዝር የሚችልን የምድር ላይ ወረራና የሚሳኤል ጥቃትን ለመከላከል የሚያስችል ሰፊ የመከላከያ አቅም እየፈጠር ነው ብለዋል። ነገር ግን ለሊባኖሳውያን ይህ የደህንነት ቀጠና የሀገራቸው ሉዓላዊነት በግልጽ ሲደፈርና ግዛታቸው ሲወረር ነው። ሂዝቦላ ለዚህ የእስራኤል ወረራ በዝምታ አልተቀመጠም። ቡድኑ በትላንትናው ዕለት ብቻ በአንድ ቀን ከ80 በላይ ጥቃቶችን በእስራኤል ኃይሎች ላይ እንደፈጸመ ገልጿል። ይህም አሁን ባለው ጦርነት በአንድ ቀን የተመዘገበ ከፍተኛው የጥቃት ቁጥር ነው። የሂዝቦላ ሚሳኤሎች ከድንበር አካባቢዎች አልፈው እስከ ማዕከላዊ እስራኤል ድረስ በመድረስም የአደጋ ጊዜ ደወሎችን እንዲጮኹ አድርገዋል። ምንም እንኳን የእስራኤል መገናኛ ብዙሃን አብዛኞቹ ሚሳኤሎች በአየር መከላከያ ስርዓት እንደተመቱ ቢዘግቡም የሂዝቦላ የማጥቃት አቅም አሁንም ጠንካራ መሆኑን ይህ ክስተት በግልጽ ያሳያል። እናም በጦርነቱ 27ኛ ቀን ዓለም በሁለት ተቃራኒ ሁኔታዎች መካከል ተሰንቅራ ትገኛለች። በአንድ በኩል ሀያላን መሪዎች በስውር ድርድር፣ በስልክ መስመሮችና በዛቻ የተሞሉ መግለጫዎች አማካኝነት የፖለቲካ ቁማር ሲጫወቱ እናያለን። በሌላ በኩል ደግሞ በደቡብ ሊባኖስ ጨቃማ መሬትና በሰሜን እስራኤል ሰማይ ስር እውነተኛው ጦርነት የእውነተኛ ሰዎች ሕይወት የሚቀጠፍበት፣ ቤቶች የሚፈርሱበትና የጥላቻ እሳት የሚነድበት ጦርነት ያለማቋረጥ ይቀጥላል።